የህግ የበላይነት ከዙፋኑ እንዳይወርድ ዲሞክራሲያዊ ሐሳቤ እንዲያስተጋባም የፍትሃዊነት ስርዓት እንዲያብብ ማድረግ ለሀገረ መንግስት ቀጣይነት አይነተኛ ሚና እንዳለው ይነሳል። ለዚህም ጠንካራ መሰረት ያላቸው ሀገራዊ ተቋማትን መሰረት ማጥበቅና አቅምን ማደራጀት ትርፉ እልፍ ነው። በዚህ ረገድ የኢትዮጵያ እርምጃ እንዴት ያለ ይሆን? ተቋማት ሲገነቡ አበበ መጣ ከበደ ሄደ ምንም ችግር አይኖርም። ተቋማት ከሌሉን ግን ከግለሰቦቹ ጋር ተቋማቱ አብረው ስለሚሄዱ አብረው ስለሚፈርሱ ሀገራዊ ደህንነትን፣ መልካም አስተዳደርን፣ የህግ የበላይነትን ያፋልሳሉ ማለት ነው። በዚህ ረገድ ባለፉት 7-8 ዓመታት ከፍተኛ ስራ የተሰራው ተቋማትን መገንባት ነው። የመከላከያ ተቋማት፣ የፍትህ ተቋማት፣ የጸጥታ ተቋማት፣ የተለያዩ የሲቪል ሰርቪስ ተቋማት እነሱን መገንባት ማለት ሰውን መገንባት ከዘመኑ ጋር በመሄድ ደግሞ ለምሳሌ ተደራሽ መሆን ለዜጎች ተደራሽ መሆን ትልቅ ሚና ይኖረዋል። መልካም አስተዳደርን ከማስፈን ተቋማቱ ሪፎርም ተደርገዋል። የመጀመሪያው የህግ ማቀፍ ሪፎርም ነው። የህግ ማቀፍ ሪፎርም የተሰራላቸው በጣም በርካታ ተቋማት አሉ። ባለፉት 7 ዓመታት የምርጫ ቦርድን መውሰድ ይቻላል። የሰብአዊ መብት ኮሚሽንን መውሰድ ይቻላል። ሌሎች የሚዲያ ተቋማት የሚዲያ አዋጁን ማየት ይቻላል እና የመሳሰሉት ተቋማት በሙሉ የህግ ማቀፍ ሪፎርም ተደርጎላቸዋል። የአደረጃጀት ሪፎርም ተደርጎላቸዋል። በጣም ጠንካራና ብቃት ባለው አመራር እንዲመሩ የማድረግ ስራ ተሰርቷል። በዚህ ምክንያት ነው ተቋማቱ ከአንድ የፖለቲካ ቡድን ወይም ፓርቲ ጋር ሳይወግኑ ለሀገር ለህዝብና ለትውልድ ብቻ ቆመው የተጣለባቸውን ኃላፊነት መወጣት በሚያስችል ሁኔታ ሪፎርም ስራዎች ተሰርቷል ማለት ነው። ኢትዮጵያ ውስጥ እንግዲህ የሽግግር ፍትህ ስርዓትን የማስፈን ነገሮች ይታያሉ። የምክክር ጉባኤዎች አሉን። የእርቅ እና የሚዲዬሽን ነገሮችን የማየት ነገር፣ የሰብአዊ መብት ተቋማት፣ የጸረ ሙስና ተቋማትን እነኚህ የሚያመላክቱት ምንድነው? ኢትዮጵያ በጥሩ ሁኔታ እየተጓዘች የመሆኑን አንድምታ ያሳያል። እንደ ሀገር በለውጥ ምዕራፍ የተሻገሩ በማሻሻያ ሐሳቤ የተቃኙ ሀገራዊ ተቋማትም ሀገራዊ ሐሳቤን የያዙ እንዲሆኑ ብሎም የቀጣይነት መሰረት እንዲኖራቸው ተደርገው የተቀረጹ መሆናቸው ዘላቂ የዲሞክራሲ ስርዓትን ለማስፈን የጎላ አስተዋጽኦ ይኖራቸዋል። ድሮ ተቃዋሚና ገዢ ማለት በጥላቻ የሚተያይ አብሮ የማይቀመጥ የሚሰዳደብ የሚነቋቆር አንዱ አንዱን ለማሳነስ ለማነወር የሚንቀሳቀስበት ስርዓት ነው የነበረ። በለውጡ መንግስት ግን ተቃዋሚ የሚባሉ ፓርቲዎች ከስያሜው ተፎካካሪ ያም ማምጣት በራሱ ቃሉ ከፍ ያለ አንድምታ አለው። ከዛ ባሻገር ግን የተለያዩ ሚኒስቴር መስሪያ ቤቶችን በባለቤትነት እንዲመሩ ማድረግ ይሄ በራሱ የለውጡ አካል ነው። ተቋማቶቻችን ደግሞ በሪፎርም እንዲያልፉ በማድረግ ለሀገር የሚቆሙ ተቋማት ለፓርቲ ሳይሆን ለግለሰቦች ሳይሆን ለአገዛዞች ሳይሆን ሀገርንና ሀገርን ብቻ ያስቀደሙ እንዲሆን ለማድረግ ረጅም ርቀት ተሂዷል። ከዛ ባሻገር የፓርቲ ስብስባችን በራሱ የነበረው ዘውጌ ተኮር ሆኖ ብሔር ተኮር ሆኖ ሁሉም በያጥሩ አንዱን አጋር አንደኛውን የመሃል አድርጎ የሚሄድ ነው የነበረው። የፓርቲ ስትራክቸሩን በራሱ መቀየር የሪፎርሙ አካል ነው ማለት። በኢትዮጵያ አሳታፊ የፖለቲካ ምህዳርን ለመፍጠር እንዲሁም ጠንካራ የዲሞክራሲ ተቋማትን ለመገንባት የተሰሩ ስራዎችም ከሀገር የተሻገረ ቀጠናዊ ትሩፋታቸው የላቀ ሆኖም ይነሳል። ኢትዮጵያ ውስጥ የምንሰራቸው ስራዎች በሙሉ በጎም ይሁኑ መጥፎ ተጽዕኖአቸው በጎረቤት ሀገራት ላይ ማረፉ ስለማይቀር የምንሰራቸውን አጠቃላይ የተቋም ግንባታና ሀገራዊ ሪፎርም ስራዎች በኢትዮጵያ ውስጥ ብቻ ሳይሆን የጎረቤት ሀገራትንና የቀጠናው ሀገራትንም ጭምር ታሳቢ አድርገን ነው የምንሰራው። የምናቋቁማቸው ተቋማትም በዛ ደረጃ የተቃኙ ናቸው ማለት ነው። በዚህም የቀጠናዊ ትስስርን በሰላም፣ በንግድ፣ በዲሞክራሲ ስርዓት ግንባታ፣ በሀገረ መንግስት ግንባታ እና በመረጃ ልውውጥ የቀጠናው ሀገራት ተሳስረው እንዲሰሩ ከኢትዮጵያ ጋር በጋራ እንዲሰሩ የሚያስችሉ የሪፎርም ስራዎች ተሰርተዋል። ጠንካራ ዲሞክራሲያዊ ተቋማትን መገንባት ሰላምና መረጋጋትን ለማምጣት ወሳኝ ሚናን ይጫወታሉና የቀጠናው ሀገራት መሰል ዘላቂ የዲሞክራሲ ስርዓትን መገንባት የሚያስችሉ ተቋማትን መፍጠር ላይ በትኩረት እንዲሰሩም ተጠይቋል። ከህግ የማውጣት የማስፈጸም የዳኝነት ስርዓት ጋር ከሱ ጋር ተያይዞ ከዛ ባሻገርም የምርጫ ስርዓታቸውን በማሻሻል ምርጫውን ፍትሃዊና ሁሉን ተደራሽ ያደረገ የምርጫ ስርዓትን በመፍጠር አሁን ኢትዮጵያ ውስጥ ያለ የምርጫ ቦርድን ሁኔታ መመልከት እንችላለን። ሌሎች ሀገራትም እንደዚሁ የምርጫ ስርዓታቸውን የሚገሩበት
እንደ ልጓም አድርገው የሚያስቀምጡት ነገር ስላላቸው ያንን አጠናክረው ቢቀጥሉ ጥሩ ነው ብለን እናስባለን። ከዚህ ባሻገርም የህግ የበላይነት የሚከበርበት ዜጎች በህግ አግባብ ብቻ የሚደኙበት ስርዓትን መፍጠር እንደዚሁ ተገቢ ነው ብለን እናምናለን።